አሁን አስባችሁታል? እርጉዝ እንደሆነች አባቷ ሲያውቅ ማለት ነው። እኔ ፌንት ሁሉም ይነቅል ይመስለኛል ማለት ነው። ሰላም ውድና የተከበራችሁ የዚህ ቻናል ተከታታዮች፣ እንግዲህ ዛሬ ደግሞ በኑሃሚን ድራማ መጥቻለሁ ማለት ነው። እና እንግዲህ ቀንጨብ ቀንጨብ እያደረገ የተሰማኝን ልነግራችሁ ነው ማለት ነው። እውነት ለመናገር ማለት ነው ኑሃሚን ማለት ነው እኔ ለሷ በጣም የእውነት ነው የምላችሁ። አንዳንድ ጊዜ ድራማ ቢሆንም ማለት ነው የሚያሳዝናችሁ አለ፣ የሆነ ሳታስቡት የሚያስለቅሳችሁ አለ፣ የምትናደዱበት አለ። ያኔ ድራማ መሆኑን እያወቃችሁ እንኳን ማለት ነው። እና እላችኋለሁ አሳዘነችኝ። እኔ በቅድሚያ ልነግራችሁ የምፈልገው ነገር እርጉዝ ናት። አሁን አባቷ እርጉዝ መሆኗን ሲያውቅ ምንድን ነው የሚለው? እኔ እውነት እንደው ፌንት የሚነቅፍ ነው የሚመስለኝ ማለት ነው። አስቡት ደግሞ እኮ እንደዛ ባያገኙባት ማለት ነው ይሻላት ነበር። እና ጋይስ እኔ በጣም ነው ያሳዘነችኝ ማለት ነው። እንግዲህ ኑሃሚን እኔ በነገራችን ላይ የሆነ ፊልም ላይ ማቃት ማለት ነው እንትን ሆና ነው ሀና ሀንቾ እዛ ድራማ ላይ እንደውም እያናደደች ነበር ማለት ነው። እኔ ያሰብኳት ማለት ነው። እና አላችኋለሁኝ ውዶችዬ፣ እንግዲህ እኔ አላቅም አባቷ ማለት አላቅም፣ እሷ ራሱ ጨንቋታል ማለት ነው። አሁን እኮ ደግሞ ሞት ራሱ ሁለት ነፍስ ይዤ ነው ምናምን እኔማ በቃ መሞት ነው ያለብኝ ምናምን ስትል አሳዘነችኝ ማለት ነው እውነት ለመናገር። እና እኔ ደግሞ ደስ ብሎኝ ነበረ ታውቃላችሁ። ግን ደስታዋን ሳታጣጥም ደግሞ ሌላ ነገር አስቡት። የዛችኛው ሚስጥር አወቅኩባት አባቴ ይታከምልኛል ብላ ደስ ሲላት ደግሞ አስቡት። ግን እኮ ማለት ነው እሱን ብትሰማባት እንደዛ ቢሆንም ሁሉም ጥያቄ ሆኖባቸዋል። በአንዴ እንዴት እንደዚህ ጥሩ ልትሆን ቻለች ብለው ማለት ነው። እና ሁሉም ጥያቄ ፈጥሮባቸዋል ማለት ነው። የዛች ጥሩ መሆን አስባችሁታል? በአንዴ እንዴ የሆነ ሰው እናንተ ለምሳሌ ክፉ ሆኖ በአንዴ ደግ ሲሆንላችሁ ሲንከባከባችሁ የሆነ ነገር ትጠራጠራላችሁ። እንዴ ወይኔ ምን አስቦ ነው ወይ ደግሞ ምን አስባ ነው? በቃ የሆነ ውስጣችሁ ሰላም አይሰማችሁም። የሆነ ውስጣችሁ የሆነ በቃ የሆነ ፍርሃት እንዲህ ቆይ ለምን እንዴት ልትቀይር ቻለች ወይስ ወደ ራሷ ተመልሳ ነው ምናምን ነገር ብቻ ውስጣችሁን ሰላም አይሰጣችሁም ማለት ነው። እንድትጠራጠሩ ያደርጋችኋል። እና እነሱም ደግሞ ቆይ ምን ተገኝቶ ነው በአንዴ እንደዚህ ሆንሽ ምናምን ይሏታል ማለት ነው። ነገሩ እኮ ሚስጥር ተይዞባት ነው ማለት ነው። ግን አሳዘነችኝ በዚሁ አጋጣሚ ደግሞ እሷ እንደዚህ አሁን እርጉዝ መሆኗ ወይኔ አሳዘነችኝ። ሀኒቾ አሳዘነችኝ። ሀኒቾ አልኩኝ። ሀኒቾ ያው በሌላ ስለማውቃት ነው ሀኒቾ ለምዶብኝ ማለት ነው። ኑሃሚን እና እላችኋለሁኝ እናታቸው ደግሞ አናደደችኝ። ወይኔ ለነገሩ እኮ ጠጥታ ነው ይንጠላ ጠጥታ ስክር ብላ እኮ ነው እንዲህ በሰው ቤት መጥቶ ሙጭጭ እንዴ ባሌ ማለት ኧረ ወይኔ እንደው ድፍረቷ እኔ በሆን ማለት ነው ጎትቼን ማውጣት ማለት ነው። ያቺ ቦታ በሆነ አስባችሁታል? ኧረ ወይኔ ልጆቿ ራሱ ያቺም እኮ ብላለች መጀመሪያም፣ ግን ለቀሽ ውጭ አለቻት ማለት ነው። ምስኪን ጨውቃ አባራራቻት እስከ እሷ እስከ ልጇ ማለት ነው። ደህና አርፋ ደህና እየሰራች ያለችው እና እላችኋለሁኝ ውዶችዬ። እንግዲህ ምንም ምትሆን ይመስላችኋል? የእውነት ለመናገር ራሷን ካጠፋች በጣም ነው የሚከብደው ማለት ነው። ለዛውም ሁለት ነፍስ ይዛ ማለት ነው። ከባድ ነው ብዬ ነው የማስበው። ሲቀጥል ደግሞ እሷ መሞት የለባትም ብዬ ነው የማስበውም። ብቻ አላቅም ምን አይነት ህይወት እንደምትኖር። ልጁ የሚወለድ ይመስላችኋል ወይስ እሷ በንዴት የሆነ ነገር ራሷን የምታረግ ይመስላችኋል? ወይስ እውነት አባቷ ሲሰማ ራሱን እንደዛ የሚስት ይመስላችኋል? እኔ ግን አባቷ እውነት ለመናገር ቢሰማ ማለት ነው ራሱን የሚስት ምናምን ሁሉ ይመስለኛል ማለት ነው። ሳስበው በጣም ይሆናል አይደለም። እሷ እሱን ለማዳን ብላ ብዙ ነገር እያሰበች ነው፣ እሱ እንዲታከምላት ብላና ነገር ግን እንኳን ያ የሚሳካና በቃ የባሰ እንዲያውም ህመም ላይ የሚወድቅ እየመሰለኝ ነው እኔ በበኩሌ አሁን ላይ ማለት ነው። ምክንያቱም የእሷን ጉዳይ ሲሰማ ማለት ነው ከባድ ነው ብዬ ነው እኔ የማስበው። እና እናንተስ ወደፊት ምንም ይሆን ይመስላችኋል? እውነት ልጇን ታሳድጋለች ወልዳ ወይስ ራሷን ታጠፋለች? ወይስ አባቷ ይሄን ሲሰማ ፌንት ይነቅላል?
እና ምን ይመስላችኋል ማለት ነው? እኔ ግራ ተጋብቻለሁ እውነት ለመናገር ማለት ነው። በጣም ከባድ ነው። ያቺ ደግሞ ስለ እሷ የምታስብ መስሏት ምጋ አሁንም ምናምን ትላታለች። እሷ እኮ የሚያሳስባት የራሷ ሚስጥር ነው። ችግሩ እነሱ አስቀድመው ያዩባት ማለት ነው። ያኔ የቼክ ያደረገችበትም ማለት ነው። እንዳላችኋለሁ ውድ የዚህ ቻናል ተከታታዮች አበረታቱኝ፣ ላይክ ሼር፣ እንዲሁም ደግሞ ሰብስክራይብ እያደረጋችሁ ፕሊዝ ቢቀር 50 እንኳን ሙሉልኝ ማለት ነው። ላይቭ መግባት አልችልም እና ሁላችሁም እያያችሁ አትለፉኝ። ስወዳችሁ ሰብስክራይብ አድርጉኝ። እንደው ቢቀር 50 እንኳን ሙሉት አድርጉልኝና ላይቭ እየገባሁኝ ዘና ፈታ ልበል ከእናንተ ጋር ማለት ነው እላችኋለሁ ውዶችዬ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። በያላችሁበት ሰላም፣ ጤና፣ ፍቅር አብዝቼ ተመኘው። ባይ ባይ።